የቅንጅትና የደርግ ባለስልጣናት በእስር ቤት ኮሎኔል ተስፋዬ ወልደ ስላሴና መላኩ ተፈራ በዞን 4። የቀድሞ የደርግ ከፍተኛ ባለስልጣናት የኢህአዴግ አዲስ አበባን መግባትን ተከትሎ ወደ እስር ቤት ተልከዋል። የቅንጅት ባለስልጣናት ደግሞ የ1997 ዓ.ም ምርጫ ውዝግብን ተከትሎ እነሱም እስር ቤት ገብተዋል። ሁለት የተለያየ ዘመን ትውልዶች፣ ሁለቱ እስረኞች በአንድ ቦታ በዞን 4 በቀይ ሽብር ዞን ተገናኝተዋል። ለመሆኑ የእስር ቤት ቆይታቸው ምን ይመስል ነበር? ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። የደርግ ባለስልጣናት በዞን 4 ከሌሎች በተለየ በማዕከላዊ ሸራተን የረሃብ አድማ ለማድረግ በመሞከሬ ሳይሆን አይቀርም ደርጎች ከሚገኙበት ቀይ ሽብር ወይንም ዞን 4 ከሚባለው ክልል ውስጥ የተለየ ማጎሪያ እንድገባ የተፈረደብኝ። አለማየሁ መሰለ ምናልባት በቅንጅት ከታሰርነው ውስጥ በእድሜ ትንሹ፣ አንተነህ ሙሉጌታ እንዲሁም ጸባይ ሸጋው ዳንኤል በቀለም ዶክተር ዳንኤል በቀለ ከለውጡ በኋላ የኢትዮጵያ ሰብአዊ መብት ኮሚሽነር በመሆን በማገልገል ላይ የሚገኙ በዚሁ መጥፎ የእስር መጋዘን ከኔ ጋር ተመድበዋል። መጋዘኑ ቆርቆሮ በቆርቆሮ ነው። በታች በኩል ከዞን 3 ጋር ይዋሰናል። በቆርቆሮ ቀዳዳ ዞን 3 ውስጥ ያለውን እስረኛ እንደ ጉንዳን ሲርመሰመስ ይታያል። አውራ የሌለው የጉንዳን መንጋ ይመስላል። ከእስረኞቹ መሃል ድብደባ ሲፈጸምባቸው የሚያሰሙት የስቃይ ድምፅ ከኛ ግድግዳ ስር ይሰማል። ደርጎችን ማየት መቻል በራሱ የህይወት ትልቁ አጋጣሚ ነበር። ብዙዎቹ እርጅና እየተጫጫናቸው ነው። መግወጥ ባይታይባቸውም የፊት መሸብሸብና መመጠጥ እንዲሁም ግርጣት ይታይባቸዋል። ስነ ስርዓታቸው ግን ወታደራዊነቱን ብዙም የለቀቅ አይመስልም። አረማመዳቸው ዝግ ያለና ገጽታቸው በዝምታ የተዋጠ ለምንም ነገር መደነቅ ያቆመ ገጽታ ነበራቸው። በልጅነታችን ከ5 በላይ የሚባለውን መለዮ በተለይም ሰማያዊውን ለብሰው በጉባኤ አዳራሽ ሲሰበሰቡ ከፊት ለፊት በአንድ ወይንም በሌላ ምክንያት መድረክ ላይ በቴሌቪዥን መስኮት የማውቃቸውን ኢትዮጵያን አንቀጥቅጠው የገዙ ሰዎችን አሁን በሌላ ሁኔታ ማየት ከአግራሞትም በላይ ለዓይኔ ትንግርት ነበር እና ሁሉም ነገር ብርቅ ሆነብኝ። ከማዕከላዊ እስር ቤት ውጪም ሌላ እስር ቤት ሳይ የመጀመሪያ ነበር። እንደ ህይወት ድንገተኛ ምን አለ? ከደርግ ባለስልጣናት ጋር በአንድ ቅጥር ውስጥ መገኘት እንዴት ይታሰባል? ከሲሳይ አጌና ጎን መተኛቴ ሲገርመኝ ደርጎች አጠገብ ልተኛ? እኛ ካለንበት አዳራሽ ውጪ እንዲሁ ቆርቆሮ በቆርቆሮ ነው የተሰራው ሌላ ትልቅ አዳራሽ የድሮ የደርግ ዘመን የእርሻ ሰብል መጋዘን ይመስላል። በጣም ሰፊና በአልጋዎች መካከል ለመተላለፊያ የተተወ ቦታም ስፋት ያለው ነበር። ላይብረሪው የሚገኘው እዚሁ አዳራሽ ውስጥ ነው። አዳራሹ ሰፊ መድረክ አለው። ሰፊው መድረክ ላይ ዳርና ዳር በአንድ በኩል የኮሎኔል ለገሰ አስፋውና የኮሎኔል ደበላ ዲንሳ አልጋዎች ፊት ለፊት ተፋጠዋል። ሁለቱ ግለሰቦች ጥሩ መቀራረብ ያላቸው ይመስላሉ። ሌላው የመድረክ ክፍል የመጽሐፍት መደርደሪያና ለማንበቢያነት የሚያገለግሉ ሰፋፊ ጠረጴዛዎችና ረጃጅም አግዳሚዎች ተደርድረውበታል። የመጽሐፍቶቹ ጥራዝ በአመዛኙ
በጣም ዳጎስ ያሉ ሲሆኑ የተወሰኑ አነስ አነስ ያሉም ይገኛሉ። ከእነርሱም ውስጥ አፈሩ ይቅለላቸውና የአንዱ እስረኛ የሻለቃ ካሳዬ አራጋው ተስፋዬ የተሰኘው ልቦለድ መጽሐፍ ትገኛለች። እርሳቸውም ትልቁ አዳራሽ ውስጥ ከመድረኩ ፈንጠር ብለው ከተሰገሰጉት አልጋዎች በአንዱ ላይ ጋደም ብለው የእስር ሕይወታቸውን እየገፉ ነበር። አፈሩ ይቅለላቸው። ከእርሳቸው በተጨማሪ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ፍቅረ ሥላሴ ወግደረስ፣ የቀድሞ የኢትዮጵያ ምክትል ፕሬዝዳንት ፍስሐ ደስታና ሌሎችም የቀድሞ ጉምቱ ባለስልጣኖች በደባልነት ሕይወታቸውን በእስር እየገፉ ነው። ሕይወት የመቦረቂያ ወራት እንዳላት የአርምሞ ዘመናትም አላት። አሁን የደርጎች የጽሞና የህወሓት ሰዎች ደግሞ የፍንደቃ ዘመን ነው። በሕይወት የሚቆይ ደግሞ የህወሓትን ሰዎች የአርምሞ ዘመን ያያል። ሁለቱንም አፈር ይቅለላቸውና ከሻለቃ ካሳዬ አራጋውና ከሻምበል ፍቅረ ሥላሴ ወግደረስ ጋር የቀረበ ወዳጅነት ለመመስረት እድሉ ገጥሞኝ ነበር። ሻለቃ ካሳዬ ተስፋዬ ከተሰኘው ልብ ወለድ መጽሐፋቸው ሽያጭ 150 ሺህ ብር እንዳገኙና በገንዘቡ መኪና መግዛታቸውን አጫውተውኛል። ሰውየው በጣም ትህትናና ቀናነት የሚታይባቸው፣ የሚያምኑበትንና የሚያውቁትን ፊት ለፊት ለመመስከር ወይንም ለመወያየት ድፍረቱና ተነሳሽነት የነበራቸው ነበሩ። ለሰው አትንገር ብለው አልነገሩኝምና ሻምበል ፍቅረ ሥላሴ ወግደረስ ከነገሩኝም በጥቂቱ ላስታውስ። ወደ መጨረሻ ከአማጺዎቹ ጋር የነበረ ጦርነት በድል የታጀበ ነበር። በዚህ የበገኑት ኮሎኔል መንግስቱ በጉባኤ ላይ 100 ሺህ አዲስ ወጣቶችን መልምለው በማጥለቅለቅ ድል ለመጎናጸፍ ያቀረቡት ሐሳብ ባልተለመደ ሁኔታ ከሻምበል ፍቅረ ሥላሴ ወግደረስ ተቃውሞ ገጠመው። ያለንን ኃይል ጥራቱን ማሻሻል እንጂ ቁጥር መጨመር አያሻውም የሚል። ቤቱ በጉዳዩ ላይ ከመከረ በኋላ 27000 ወጣቶች ብቻ እንዲመለመሉ ይወስናል። በዚህ ጥርስ የነከሱ የሚመስሉት መንጌ ፍቅረ ሥላሴ ሶደሬ ለእረፍት እያሉ በጡረታ መሰናበታቸውን የሚገልጽ ደብዳቤ ወደ ቤታቸው ይልካሉ። 1981 ዓ.ም መሆኑ ነው። ሲመለሱ ደብዳቤውን ያገኛሉ። እጃቸው ላይ 87 ብር ብቻ ነበራቸው። ብዙም ሳይቆዩ መኪኖችና ጥበቃዎችንም ተነጠቁ። ሰማይ ተደፋባቸው። ሲያመጣው እንዲህ አይደል? ነገሩ ብዙ ነው። አፈሩ ይቅለላቸውና የኮሎኔል ተስፋዬ ወልደ ሥላሴ አንጀት ግን አልጨከነባቸውም። እርሳቸውም ውለታቸውን መቼም የሚዘነጉት አይነት ሰው አይደሉም። ሻምበል ፍቅረ ሥላሴ በወይዘሮ ባንቻ አማካኝነት ውጥረቱን ለማርገብ ቢሞክሩም ከኮሎኔል መንግስቱ በጎ ምላሽ ጠፋ። የደህንነቱ ሹም የልባቸውን ለመስራት የሚከለክላቸው አልነበረምና የሻምበሉን ልጆች ስማቸውን ቀይረው ውጭ አገር ላኳቸው። ባለቤታቸውን ደግሞ ኮሎኔል መንግስቱን ይዞ ወደ ሐራሬ ከበረራው አውሮፕላን በፊት በነበረው በረራ ላኳቸው። ሌላ ሁሉ ቀላል ሆነ። አሁን ሁሉም ታሪክ ሆኖ አልፏል። በጊዜው ግን የማይፈታ የሚመስል እንቆቅልሽ ነበረ። ለነገሩ ፍቅረ ሥላሴ ከኮሎኔል መንግስቱ ስለታም ሰይፍ መትረፋቸው በራሱ ታምር አይደለም? ተረፍ ያለው የቀይ ሽብርን ግቢ ትንሽ ላስጎብኛችሁና ስለ ነዋሪዎቿ ወደፊት እመለስበታለሁ። ግቢው እስር ቤት ከመሆኑ በፊት ትምህርት ቤት ነበር የሚል መረጃ ደርሶኛል። የቤቶቹ አሰራርም ምስክርነት ይሰጣል። መደዳውን ተቀጣጥለው የተሰሩ ቀደም ሲል ለተማሪዎች የመማሪያ ክፍልነት ያገለግሉ የነበሩ ክፍሎች በአንድ ወገን ተደርድረዋል። በእነዚህ ክፍሎች ውስጥ ተደራራቢ አልጋዎች ሲገኙ በእያንዳንዱ ክፍል ውስጥ 20 ያህል ሰዎች ይኖራሉ። እነ ኢንጂነር ኃይሉ፣ ፕሮፌሰር መስፍን፣ ዶክተር ኃይሉና ሌሎችም የቅንጅት መሪዎች በእነዚህ ክፍሎች ተሰበጣጥረው ተመድበዋል። እነ ሻምበል ፍቅረ ሥላሴ የሚገኙበት ደግሞ የእርሻ ሰብል አይነት የቆርቆሮ መጋዘን ሲሆን እነ ዶክተር ብርሃኑንና ሌሎችም የቅንጅት ሰዎች ተመድበዋል። ወደ ግቢው መውጫ ላይ ትልቅ የብረት ሱቅ አለ። ከመግቢያው በር ፊት ለፊት በታችኛው ጥግ ላይ ሽንት ቤቶችና በሸራ ላስቲክ የሚከለሉ 2 የመታጠቢያ ሻወሮች ነበሩ። እኛ የደረስን ሰሞን እስረኞች
ከራሳቸው የህብረት ሱቅና ከሌላ ገቢ ካሰባሰቡት ተቀማጭ በማውጣት በጣም ደረጃውን የጠበቁ ሻወሮች አሰርተው ነበረ። ሽንት ቤቱም ቢሆን ደረጃውን የጠበቀና የሽንት ቤት ችግር የሌለበት ነበረ። እኛ የምንገኝበት የቆርቆሮ መጋዘን ከሽንት ቤቱ በስተግራ በኩል ይገኛል። የዞን 3 አዋሳኝ ሲሆን በሁለቱ መካከል እንደ አጥርም ያገለግላል። የቢንጎ ጨዋታ በዞን 4። በደርጎች የስር ክልል ሁለት አይነት ቤቶች አሉ። አንደኛው መደዳውን የተሰሩ ቀድሞ የመማሪያ ክፍሎች የነበሩ ክፍሎች በአንድ ወገን ወደ እስር ቤትነት የተቀየሩ ሲሆን፣ ሁለተኛው በሌላ ወገን አዳዲስ የቆርቆሮ መጋዘኖችም ተሰርተዋል። የመማሪያ ክፍሎቹ የነበሩት እስር ቤቶች ከፍ ያለ መሰረት ላይ የተሰሩ ሲሆን የተወሰነ በረንዳም አላቸው። ከመጋዘኖቹ መካከል እነ ዶክተር ብርሃኑ ያሉበት ትልቅ መጋዘን መጠለያ አለው። ስለዚህ መጠለያ ውስጥ አያሌ እስረኞች ወጥተው ይደረደራሉ። ከነርሱ ትይዩ ማዶ ደግሞ ከተደረደሩት ክፍሎች በረንዳ ላይ ፕሮፌሰር መስፍን አፍሯቸውን አበጥረውና በተወሰኑ ሰዎች ተከበው ፀሐያቸውን ይኮመኩማሉ። ከነ ፕሮፌሰር መስፍን በረንዳ ለጥቆ በሌላ ጥግ እንዲሁ ኢንጂነር ኃይሉ ሻውል፣ ዶክተር ያዕቆብ ኃይለማርያምና ዶክተር ኃይሉ አራያ ይቀመጣሉ። ሌሎችም እንደ እናቱ አባይነ ብርሃኑና ማሙሸት አማራ የመሳሰሉት ከበረንዳዎቹ አይጠፉም። እኔ የተመደብኩበት ማጎሪያ በረንዳም ሆነ መጠለያ የለውም። በመሆኑም እዚህ አካባቢ የሚቀመጥ ሰው የለም። ወደ አጎራባች በረንዳዎች ወይንም መጠለያዎች መሰደድ የግድ ይላል። በደስታ ቢቀበሉኝም ባይቀበሉኝም መቀላቀል ነው። ጭውውቱ ካልማረከኝ ወደ ትንሿ ሻይ ቤት አመራለሁ። ማን ያውቃል፣ እንደ አቶ መላኩ ተፈራ ሁሉ በሆኖ የሚያስጨብጠኝ ቢገኝስ? አቶ መላኩ ተፈራ በአንድ ወቅት 3 የጁስ ቦኖችን ሰጥተውን ነበር። ካልሆነም የስሙኒ ሻይ አሊያም የ50 ሳንቲም ማኪያቶ ለመግዛት የኔም አቅም አያንስም ነበረ። የአቶ መላኩ ተፈራን ጉዳይ ካፍታ በኋላ እናወጋለን። በእስር ቤቶቹ መሃል የአትክልት ስፍራና ለመንቀሳቀስ የሚጋብዝ ጥሩ ሜዳ አለ። ሜዳው መሃል ላይ በዕድሜ ጠና ያሉ የደርግ ሰዎች ወንበራቸውን ዘርግተው ይቀመጣሉ። ከታዳሚዎቹ ውስጥ የማላስታውሳቸው ደርግ ወደ ስልጣን ሲመጣ 54 ዓመታቸው የነበሩ አዛውንት የዘውትር ታዳሚ ነበሩ። ባለቤታቸውን ተረድተውም የተቀመጡት እዚያው ሜዳ ላይ ነበር። አንዳንድ ጊዜ ሜዳውን አቋርጦ የሚያልፉ ሰዎች ከሰላምታ አልፈው ጭውውት ይጀምሩና ታዳሚው ይበረክታል፣ ከቦ ይቀመጣል። ከዚያ አንዳንድ እያለ ቁጥሩ ይሳሳል። መጠለያው አካባቢ እንዲሁ ሰው አይጠፋም። ጩኸት፣ ግርግር የለም። ሁሉም ጥግ ጥጉን ይዞ ይቀመጣል። ትንሽ ጩኸት ቢጤ የሚሰማው ቅዳሜ ቅዳሜ ነው። የቢንጎ ጨዋታ ሁልጊዜም ቅዳሜ ከቤተሰብ መልስ አያሌ በደርግ ጉዳይ የታሰሩ ሰዎችን ቀልብ ሰብስቦ የሚይዝ ቋሚ ትዕይንት ነበር። በርካታ ሰዎች ይታደማሉ። በቢንጎ ጨዋታ ጥሪ በሚደረግበት ጊዜ ተራርቆ የተቀመጠው ተጫዋች ይሰማ ዘንድ ከፍ ባለ ድምፅ ቁጥር መጥራት ያስፈልጋል። ከዚያ ውጪ ጩኸት የለም። እንደታዘብኩት ደርጎች በጣም ይከባበራሉ። አይከባበሩም ቢባል እንኳን አንዱ በአንዱ ላይ አይደርስም። ቀልዳቸውም የተመጠነ ነው። በእርግጥ የኛ ቆይታ ለ2 ወራት ብቻ የተወሰነ ነበርና ስለ ሁኔታው በእርግጠኝነት መናገር አይቻልም። እኔ በነበርኩበት መጋዘን ውስጥ ከአብዛኞቹ ነዋሪዎች በተለይም የምተኛበት አካባቢ ካሉት ጋር ጥሩ ግንኙነት ነበረኝ። 1-2ቱንም ተፈተው ውጭ አግኝቻቸዋለሁ። ከምተኛበት አካባቢ ራቅ ብለው የሚተኙ አቶ አለማየሁ ወይም አሌክስ የሚባሉ ዕድሜያቸው ጠና ያለ የደርግ ደህንነት ሰራተኛ የነበሩ ግለሰብን ጨዋታ በመሻት ሌሎችም የደህንነት ሰራተኞች የነበሩ ወደኛ ይመጣሉ። በዚህም ምክንያት ከብዙዎቹ ጋር ተቀራርበናል። ተደራራቢ አልጋዎች ላይ በመፈናጠጥ ማዶ ለማዶ ሆነን የዳማ ጨዋታችንን እናቀልጠዋለን። በዕድሜ ከነርሱ ስለማንስ ይመስለኛል አንቺ የሚል መጠሪያ ሰጥተውኝ ነበር። ከዳማ ጨዋታው በኋላ ግን ጠንከር ያሉ ውይይቶችን በወሬ እያዋዛን እንግባባቸዋለን። የሚያስደስት ባይሆንም ፊቶቻችንን ቋጥረን ምቾት የማይሰጠውን ውይይት እንቀጥላለን። አንቀጥል ብንል እንኳን አንዱ የሆነ ነገር ጣል ሲያደርግ ሌላኛው ሌላውን የታሪክ ቁጢት ሲፈትል
ውይይቱ ሳይቋረጥ ይቀጥላል። ከቤተሰብ ሕይወት እስከ የሥራ አጀማመርና ተሳትፎ ድረስ ይራመዳል ጭውውታችን። የፈጸሙትን ወንጀል የመካድ አዝማሚያ እምብዛም አይታይባቸውም። ለማውራትም ብዙ አይቸገሩም። ቀላል ያሉትን ይመስለኛል በውይይት ወቅት የሚያነሱት። ለጆሮ የሚሰቀጥጠውንማ እንዴት ይገባባታል? እኔም ጨክኜ ለመጠየቅ አቅም ያንሰኛል። በተለይም የጭካኔ አገዳደሎችንና ሰለባዎችን በሚመለከት ለመጠየቅ አቅም አጣለሁ። አይኔ ጉዳየ። ገጠር በጎችን ስጠብቅ ስንቅና ሌሎች አስፈላጊ ቁሶችን ይዘው ለዘመቻ እንደሚተም የጥንት የጦር ሰራዊት ተቀጣጥለው የሚሄዱ የቅዱስ ላሊበላ ሳሚ ወይም ተሳላሚ ወገኖችን በዓመት አንድ ጊዜ የማየት ዕድል ይገጥመኝ ነበር። የእኔን ትኩረት የሚስበው የሰው ብዛት ወይንም የያዙት ቁስ አልነበረም፣ የሚያሰሙት ጡም ዜማ እንጂ። ከዜማው ባሻገር የመልእክቱ ይዘት ባይገባኝም ጥልቅ ትርጉም እንዳለው ይሰማኝ ነበረ። አይኔ ጉዳየ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ የሚል። ለአጭር ጊዜም ቢሆን በዞን 4 በቆየሁበት ወቅት ያየሁትንና የተሰማኝን ትንግርት በልጅነቴ የሰማሁትን መዝሙር እንዳስታውስ አደረገኝ። እንደሚታወሰው በደርግ ወቅት ሃይማኖተኝነት የሚበረታታ አልነበረም። እንዳውም አማኝነት በተለይም የመንግስት የሥልጣን እርከን ላይ ለመውጣት እንቅፋት የሆነ የነበረ ይመስለኛል። ይህ አማኒነት እንደ መራቀቅና በሳይንሳዊ መንገድ እንደ መመራት ሳይቆጠር አይቀርም። ሳይንስ ደግሞ የሶሻሊዝም መሠረት ተደርጎ ይወሰድ ነበር። የዚህ ሁሉ ጉዳይ ተዋናይ ደግሞ የደርግ ባለሥልጣናት ነበሩ። እግዚአብሔር የለም ብለው ያምኑ እንደነበረ ቢነገርም ከወይዘሮ ባንቺ ቢሻው ጀምሮ የሌሎችን ባለሥልጣናት ባለቤቶች ጥበቃ አስከትለው ቁልቢ ገብርኤል ድረስ ይሄዱ እንደነበረ በጥበቃነት አብሮ ከሄዱ እስረኞች ለመረዳት ችያለሁ። በደርጎች ዞን ያየሁት ለእኔ እውነተኛ ትንግርት ነበር። በሌላ ቦታ እንደጠቀስኩት ከሌሎች የእስር ቤት ክፍሎች በተለይ በዞን 4 ያሉ ቤቶች ሌሊትም አይዘጉም። ሽንት ቤቱ ውጪ ስለሆነ እስረኞች በሳምንት 7 ቀን ለ24 ሰዓት ክፍት ነበሩ እና ድንገት እሁድ ከጠዋቱ 11 ሰዓት አካባቢ ከተነሱ እንግዳ ነገር ይገጥሞታል። ሕንፃ ቤተ ክርስቲያን ያልከለለው ቤተ መቅደስ በጧፍ መብራት ተንቆጥቁጦ ሜዳው መሃል ላይ ያዩታል። የጧፉ መብራት 2 አገልግሎት ይሰጣል። የንጋቱን ውድቀት ለመክፈፍ እንዲሁም ሥርዓት አምልኮን ለማሳረግ። የምዕመናኑ ነጭ ልብስ ከጧፉ ብርሃን ጋር በእንቅልፍ የቦዘዙ አይኖች ላይ ልዩ ትዕይንት ይፈጥራል። የቅዳሴውን ጡዕመ ዜማ ካህናትና ምዕመናኑ እየተቀባበሉ ሲያሰሙ አንድ ትልቅ ደብር ቅጥር ውስጥ የተገኙ ሊመስል ይችላል። እንዳይሸወዱ፣ ከቆሙበት ቦታ ከ50 ሜትር በላይ ወደ የትኛውም አቅጣጫ ቢንቀሳቀሱ ጥይት ይበላዎታል። እስረኛ ኖት። በተለይ ከእንቅልፎ በደንብ ከነቁ አንድ ትልቅ ነገር እንደጎደለ ወዲያውኑ ያስተውላሉ። ሴቶች፣ የእህቶች እልልታ በሚያምር የሀገር ባህል ልብስ ተጎናጽፈው ወደ ፈጣሪ የሚማጸኑ ሴቶች ካለመኖራቸው በስተቀር ድባቡ ከቤተ ክርስቲያን ጋር ተመሳሳይ ነው። ከልጆችና ከቤተሰብ ተለይቶ ባልለመዱት ቦታ ከለመዷቸው ወገኖች ጋር በአንድ ላይ መኖር በራሱ የቅዠት አይነት ስሜት ይፈጥርቦታል። ከእንቅልፎ በውል ሳይነቁ እንዲህ አይነት ትንግርት ሲያዩ የእውነት ህልም እያዩ ሊመስሉ ይችላል። ግን እውነት ነው። ሁለቱንም ነፍሳቸውን ይማረውና እንደ ሻለቃ ካሳ ያራጋውና ለገሰ አስፋው የመሳሰሉ ጉምቱ የደርግ ባለሥልጣናት ትናንት የለም ያሉትን ፈጣሪ ሲያመልኩና የአምልኮ ጡመ ዜማ ሲያሰሙ መስማት ትንግርት ነው። ለእኔ ይህን ታሪካዊ ክስተት በቦታው ተገኝቼ ማየት በመቻሌ እንደ ትልቅ መታደል እቆጥረዋለሁ። እነርሱም እግዚአብሔር በሕይወታቸው የቀጠለውን አዲስ ሕይወት በቀድሞ የእቡይ መንገድ በመራመድ አለማባከናቸው ያስመሰግናቸዋል። የጠፉት ልጆች ወደ ቤታቸው ሲመለሱ ማን ይከፈዋል? በደርግ አባላት መካከል ረዘም ላለ ጊዜ ለመቆየት እድሉ ገጥሞኝ ውይይታችንን የተሟላ ማድረግ ባልችልም በመካከላቸው የነበረው መከባበር የሚገርም ነበር። ኮሎኔል መንግስቱን እንኳን ሲጠቅሱ እርሳቸው በማለት በአክብሮት ነበረ። ከሁሉም በላይ ደግሞ በፍርድ ቤት ውሏቸው ወቅት ሻለቃ ካሳይና ሻምበል ፍቅረ ሥላሴ
ላሳዩት የማይናወጥ አቋም በተለያየ ደረጃ የሚገኙ ታሳሪዎች አክብሮታቸውን ሲቸሯቸው ለማየት ችያለሁ። መከራከሪያቸው ጋዜጦች ላይ ወጥቶ ሕዝቡ እንዲያነብላቸውና እንዲረዳቸው ለማድረግ ያደረጉት ጥረትም እንዲሁ አክብሮትን አትርፎላቸዋል። አንዳንዶቹ በእስር ምክንያት ሸብረክ የማለትና ከእስር ቤቱ ኃላፊዎች ጋር የመሞዳሞድ አዝማሚያ ሲያሳዩ፣ በእነርሱ በኩል ግን አንዳችም የመዛነፍ ነገር አልታየም ይላሉ ለምን አክብሮታቸው እንዳልቀነሰ ያጫወቱኝ እስረኞች። በተለይም ሻምበል ፍቅረ ሥላሴ ወግደረስን በሚመለከት የተለየ አክብሮት ነበራቸው። ጥቅምት 24 ቀን 1998 ዓ.ም ቃሊቲ እስር ቤት ውስጥ ወደ 107 የሚሆኑ እስረኞች በተገደሉበት ወቅት አብዛኛው ቆርቆሮ በቆርቆሮ የተሰራ እስር ቤት በመሆኑ ወደ አንዱ ቤት የተተኮሰ ጥይት ሌላውን ቆርቆሮ ነድሎ ሌላ ቤት ውስጥ ያለን እስረኛ በድንገት ይመታ ነበር። ምን አለፋችሁ ጥይቱ ከየአቅጣጫው ይተኮስ ነበረ። እልቂት ነበረ። ከየት አቅጣጫ የተተኮሰ ጥይት ማንን እንደሚመታ አይታወቅም። እናም በቀይ ሽብር የእስር ክልል የሚገኙ እስረኞች በሙሉ በያልጋቸው ስር መሬት ላይ ራሳቸውን ከጥይት ለመከላከል ሲተኙ አንድ ሰው ብቻ ግቢ ውስጥ ቀርቶ ነበር። እርሱም ፍቅረ ሥላሴ ነበሩ። እነዚህ አንዳንድ ፍሬ ልጆች በግፍ እየተገደሉ አንዳች ነገር መፈየድ ያልቻልኩ ሰው ሞትኩ ኖርኩ ምን ዋጋ አለኝ በማለት ሜዳ ላይ ተኝተው እንደነበረ አክባሪዎቻቸው አጫውተውኛል። ሰውየውን እንዲያከብሯቸው አንዱ ምክንያታቸው ይኸው ነው። የኪዳነ ምሕረት ጸበል ቅመሱ። በቅንጅትና በደርግ ሰዎች መካከል ዝምታ ሰፍኗል። ጥላቻ ይሁን ስጋት አልገባንም። በመካከላችን መወዳጀት ካለ አሳሪዎቻችንን ሊያስከፋ ይችላል። ተባበሩብን አይነት ስጋት ይፈጥርባቸዋል። በቅንጅት አመራር አባላት በኩል በጊዜው ከፍተኛ የሕዝብ ድጋፍ ስለነበረንና በእስሩም ብዙ ስላልተዳከምን ፍርሃትም ሆነ ስጋት አልጎበኘንም። በእነርሱ በኩል ግን የአሳሪዎቻችን ጥርስ ውስጥ መግባት የፈለጉ አይመስሉም። በዚህ ሁኔታም ቢሆን ውለው አድረው አንድ ዘዴ መዘየዳቸው አልቀረም። ከትግራይ አካባቢ ለመጣ ሰው ወታደርም ሆነ ፖሊስ ከሃይማኖት ጋር ተያይዞ ለሚጠየቅ ጥያቄ ብዙም አሉታዊ መልስ አይሰጥም። ድፎ ዳቦ ሲጨመርበት ደግሞ እውነትም ሃይማኖታዊ በዓል ነው ብለው ለማመን ቅርብ ናቸው። ደርጎቹም ነገሩ ስለገባቸው ይህን ዘዴ በመጠቀም አቀባበል ሊያደርጉልን አሰቡ። ውሎ አድሮም ሁላችንንም የኪዳነ ምሕረት ጸበል ቅመሱ በማለት እነ ዶክተር ብርሃኑ የሚገኙበት መጋዘን መጠለያ ስር አቀባበል አደረጉልን። በእርግጥ በቅንጅት ፋይል የተከሰሱ ሁሉ የተገኙ አይመስለኝም። በነገራችን ላይ የኪዳነ ምሕረት ጸበል ጸዲቅ ቅመሱ ብለው መጋበዛቸው ሃይማኖታዊነታቸውን አይቀንሰውም። 3-4 ሆኖ እስር ቤት ቅጥር ውስጥ መሰብሰብ ክልክል ነው የሚሉት የእስር ቤቱ ኃላፊዎች የኪዳነ ምሕረት ጸበል ጸዲቅ ነው ብለው በማሰባቸው በቀላሉ ትጥቃቸውን ፈቱ። ምናልባት ባለመጠራታቸው ካልሆነ በስተቀር ሌላ ምንም ቅሬታም ሆነ ኮሽታ ሳይሰማ ደርጎች የጮኸ አቀባበል አደረጉልን። በመከራ ውስጥም ቢሆን በጣም የበሰሉ አዛውንቶች እንደወጣቸው ከሁኔታቸው ይለያል። የደርጎችን የእስር ዞን ስንቀላቀል ለአንዳንዶቹ ቀላል አልነበረም። አንዳንዶቹ የቅንጅት አባላትና የሲቪል ማህበራት መሪዎች የኢህአፓ አባላት የነበሩና በደርግ ጥይት ወንድምናቶቻቸውን ያጡ ነበሩ። አንዳንዶቹም በወጣት የሕግ ባለሙያነት ይሰጡት በነበረው አገልግሎት የተፈጸሙ ግፎችን በቅርበት የሚያውቁ ነበሩና ውጥረቱ ቀላል አልነበረም። ለአንዳንዶቻችን ደግሞ በሕይወታችን ያጋጠመን ተአምራዊ አጋጣሚ ከመታዘብ የዘለለ ነገር አልነበረንም። እናም የቀይ ሽብርን ግቢ የመጀመሪያ ሌሊት 1-2 የሚሆኑት ጓዶቻችን በስቃይ እንዳሳለፉ ሰማው። በደርግ ሰዎች አእምሮ ውስጥ ምን እንደተመላለሰ ግን እግዚአብሔር ይወቀው። የኢህአዴግም ዓላማ በሁለቱ በደርግና በኢህአፓ ሰዎች መካከል ውጥረትን መፍጠር ሳይሆን አይቀርም። የቅንጅት ጦስ በነሻምበል ፍቅረ ሥላሴ ላይ ሲደርስ ስለሺ ጠና፣ ሙሉነህ ኢዩኤልና እኔ ከሻምበል ፍቅረ ሥላሴና ከሻለቃ ካሳይ አራጋው ጋር
በተለያዩ ሀገራዊ ጉዳዮች ላይ እንወያይ ነበር። ወዳጅነታችን ብርቱ ነበረ። የ60ዎቹ የአፄ ኃይለ ሥላሴ ባለሥልጣናትን አገዳደል እንዴት እንደተወሰነም አንስተን ተነጋግረናል። በተለያዩ ድርሳናት እንደተገለጸው የእያንዳንዱ ባለሥልጣናት ስም እየተጠራ ይሙት አይሙት ድምፅ እየተሰጠ ነው የተወሰነው። እንዳጫወቱን አክሊሉ ሀብተወልድን በሚመለከት ግን የተለየ ሁኔታ ነበረ። ሌላው ቢቀር እንዴት አክሊሉ ሀብተወልድን አይነት የሀገር ባለውለታ ትገድላላችሁ በሚል ላነሳሁላቸው ጥያቄ ሲመልሱ አክሊሉ ሀብተወልድ እንዳይገደሉ የብዙሃን ፍላጎት የነበረ ቢሆንም ከእነርሱ ውስጥ በውል የሚታወቁ በኋላም ላይ በታላቅ ኃላፊነት ቦታ ላይ የነበሩ ግለሰብ ግን አክሊሉ ካልሞተ አብዮታችን ምኑን አብዮት ሆነ የሚል ጥያቄ አንስተው ነገሩ ተገለበጠ። በዚህ ምክንያት እንዳይሞቱ የተባሉት አክሊሉም ሌሊቱ አጋማሽ ላይ ውሳኔው ተሽሮ በጅምላ ከሚገደሉት መካከል ተካተቱ፣ የግፉንም ጽዋ አብረው ጨለጡ ሲሉ አጫውተውናል። አክሊሉ ካልሞተ ብለዋል የተባሉት ግለሰብ ግን ከእስር በኋላ በጻፉት መጽሐፋቸው ራሳቸውን ከደሙ ንጹሕ አድርገዋል። ይህንን የሚመስልና ሌሎችንም በተወሰነ መልኩም ቢሆን ስለተሰሩ አንዳንድ የልማት ሥራዎች አንስተን ተወያይተናል። በተለይ የልማቱን ሁኔታ በክፍለ ሀገር ደረጃ ለማመጣጠን ያደረጉትን ጥረት ነግረውናል። ከእኔ ጋር ከመቀራረባችን የተነሳ የስንቅ ችግር ካለብኝ ሊያስመጡልኝ ይችሉ እንደሆነ ጥያቄ አቅርበውልኝ ነበር። በአክብሮትና በምስጋና እንደማያስፈልገኝ ነግሬያቸው ወዳጅነታችን ቀጠለ። በጣም በሚገርም ግልጽነት ግላዊ ጉዳዮቻቸውን ሳይቀር አጫውተውናል። አንድ ቀንም ክሽን ያለች ዶሮ ተጋብዘናል። ሆኖም ግን የእነዚህ ሁለት ሰዎች ከእኛ ጋር እየተገናኙ መወያየት የቀይ ሽብር ዞን ኃላፊዎችን አላስደስታቸውም። አንድ ቀን ከእኛ ሦስታችን ከእነርሱ ደግሞ ሁለቱ ሆነን ስንወያይ ከኃላፊዎቹ አንዱ ኤርሚያስ መሰብሰብ እንደማይቻል ነግሮን ትንሽ ጠንከር ያሉ ቃላትን ተለዋወጥን። በእነርሱ በኩል እንደ ሻምበል ክፍሌ የሚያጡት ሥራ አልነበራቸውም፣ ብዙም አልተጨነቁም። በማግስቱ ድንገት ሻለቃ ካሳይና ሻለቃ ፍቅረ ሥላሴ ዕቃቸውን ይዘው እንዲወጡ መታዘዛቸውን በማይክራፎን ሰማን። ሻምበል ፍቅረ ሥላሴን ዞን 3 ሻለቃ ካሳይን ደግሞ ዞን 2 ወሰዷቸው። ሁለቱም ዞኖች ቆርቆሮ በቆርቆሮ የተሰሩ በሰው የተሞሉ መጋዘኖች ሲሆኑ በእያንዳንዳቸው ቅጥር ውስጥ ከ1000 እስረኛ በላይ ይገኝ ነበር። እስረኛው በአመዛኙ ወጣት ሲሆን ለመመገብ ስፖርት ለመስራትም ሆነ ንጽህናን ለመጠበቅ ፍጹም የማይመቹ ለሰው ልጅ ቀርቶ ለእንስሳትም የማይገቡ ዞኖች ነበሩ። የሻለቃ ካሳይን ባላውቅም በኋላ ዞን 3 ስገባ እንደተረዳሁት ሻምበል ፍቅረ ሥላሴን እስረኛው በአክብሮት እንደተቀበላቸው ሰምቻለሁ። ወዳጅነታችንን ወደ ተሻለ ደረጃ ሳናሳድገው ጥያቄና መልሳችንንም ሳንገፋበት ግንኙነታችን ባጭሩ ተቀጨ። ከነዚህ ሰዎች ጋር ብንወያይ ብሎም ብንጠይቃቸው አሳሪዎቻችንን እንዴት ሊጎዳቸው እንደሚችል ግን እስካሁን አልተገለጸልኝም። ለነገሩ የእስር ቤቱ ኃላፊዎች የስነ ልቦና ደረጃ ብዙዎቹ ሊገምቱት ከሚችል በታች የወረደ በመሆኑ ከዚህ የተሻለ መጠበቅ ስህተት መሆኑን ያመላከተ ነበር። የሻምበል ፍቅረ ሥላሴና የሻለቃ ካሳይ አራጋው ወዳጅነት የጠበቀ እንደነበረ ከሁኔታቸው ይታወቃል። በፍርድ ሂደቱ ወቅት ባሳዩት የጸና አቋም እንዲሁም በእስር ቤት ውስጥ ያሳዩት አጎብዳጅነትን የመጸየፍ ተግባር አንድ እንዳደረጋቸው መገመት ይቻላል። ቀደም ብዬ እንደገለጽኩት በደርጎች ፋይል ከተከሰሱት ሌሎች እስረኞችም ለእነርሱ ከፍ ያለ ከበሬታ አስተውለናል። ሁለት ኤርትራ የተወለዱ ታናሽና ታላቅ ወንድማማች እስረኞች ነበሩ። ታላቅየው ሄሊኮፕተር አብራሪ ነበሩ። ቆፍጣና ወታደርነታቸው ሁኔታቸው ላይ ይነበባል። ከእስር ቤቱ አስተዳደር ጋር ዓይንና ናጫ ነበሩ። ወንድማቸው ደግሞ ሚስጥር አቀባይ እንደሆኑ ይታመን ነበር። በመሆኑም ወንድማማቾቹ ጸበኞች ነበሩ። በደርጎች መዝገብ ተከሰውም ሌላውን አስበልተው እነርሱ ሊፈቱ የሚሰሩ ጥቂቶች አልነበሩም። የትግራይ ልጅነታቸው ብቻ ከእስር ቤቱ ኃላፊዎች ጋር ይገጥማሉ ተብለው ፈጽሞ የማይጠረጠሩ የምህረት ሰዎችንም አይቻለው። ለዓመታት ታስረው ፍንክች ያላሉ የእምነት ሰዎችን ማየት ደስ ይላል። የአቋም ልዩነት ቢኖረንም ሰው እስከገባው ድረስ ላመነበት ሲጸና ደስ ይላል። የሻምበል ፍቅረ ሥላሴ ጽናት በጓዶቻቸው ዘንድ
ሞገስን ያስገኘላቸው ከዚህ አንጻር ይመስለኛል። የቅንጅት ሰዎች ወደ ቀይ ሽብር ዞን እንደገባን ሰሞን ማዕከላዊ ከነበርንበት ሁኔታ ለቀቅ ያለውን አገኘ ነው። ከዚያም በላይ በተለያየ ቦታ ታስረን የነበርን ሰዎች ከእስር በፊትና በኋላ የገጠሙንን ጉዳዮች እያነሳን ለመወያየት አንዳንዶቻችንም ቅንጅትን ከፈጠሩ የተለያዩ ፓርቲዎች የተወጣጣን ስለነበረ እንደ አዲስ የምንተዋወቅበት ሁኔታ ተፈጥሮልናል። የቤተሰብ ጥየቃውም አንድ ላይ በመሆኑ ቤተሰባችንም እንዲጠያየቅና እንዲተዋወቅ እድል ፈጥሮልናል። የጥየቃ ሰዓት ላይ ግን የተወሰነች ቦታ ላይ ብዙ ጠያቂ ተደራርቦ የሚወራበት ሁኔታ ስለነበረ መደማመጥ ከባድ ነበር። ከቀይ ሽብር ዞን ቤተሰብ መጠየቂያ ፊት ለፊት የክራውን ሆቴልን እያቋረጡ የሚያልፉ መኪኖችም ይታያሉ። የተከለከለ ቤተሰብም ካለ በማዶ ቆሞ ይታያል። የዚህ መጠየቂያ በጎ ነገር ቤተሰብ ከመኪና እንደወረደ ሳይንገላታ የሚጠይቀውን ሰው አነጋግሮ መመለሱ ነበረ። ኮሎኔል ተስፋዬ ወልደ ሥላሴና አቶ መላኩ ተፈራ በቀይ ሽብር ክልል ውስጥ ትኩረት የሚስቡት ሌላ ግለሰብ ኮሎኔል ተስፋዬ ወልደ ሥላሴ ነበሩ። ኮሎኔል ተስፋዬ ብቸኛ ሰው ነበሩ። ከሰው ሲቀላቀሉ አይቻቸው አላቅም። ስፖርት የሚሰሩበትም ሬዲዮ ይዘው የሚቆሙበትም ቦታ አንድ ነበረ። ከቀኑ አብዛኛውን ጊዜ ክፍል ውስጥ ያሳልፉ ነበር። ከታሰርንበት መጋዘን ፊት ለፊት የአፈር ቁልል የፈጠራት ከፍ ያለች ቦታ አለች። ጉብታዋ የኮሎኔል ተስፋዬ ወልደ ሥላሴ የቀድሞ ደህንነት ሚኒስቴር የቅኝት ማማ ብቻ ሳትሆን የሰውነት ማፍታቻ ስፍራ ጂምም ነበረች። እርሳቸውን ለማግኘት ቀጠሮ አያስፈልግም። ሰዓቱን ሳያዛንፉ ጠዋትና አመሻሽ ላይ ጉብታዋ ላይ ይገኛሉ። ለፈለጋቸውም እንትናዬ ፈለከኝ በማለት በእንኳን ደህና መጣ ስሜት ይቀበሉታል። ምናልባት ሬዲዮ እየሰሙ ሊሆን ይችላል። ሬዲዮ ብዙም ከእጃቸው አይጠፋምና ጣቢያውም ቢቢሲ መሆኑን አይጠራጠሩ። ጠዋት ላይ ስፖርት ይሰራሉ፣ እዚያው ሬዲዮ ይሰማሉ። ልወዳጃቸውና አንዳንድ የሚያጫውቱኝ ሀገራዊ ጉዳይ ካለ ለመቃረም ጥረት አድርጌ ነበር። በተለይም መልካም ፍቃዳቸው ቢሆን አንዳንድ ምስጢራዊ ሀገራዊ ጉዳዮችን ለማነፍነፍ ጥረት አድርጌ ነበር። ሰውየው እንደኔ አይነት ደራሽ ፖለቲከኛ ቋጠሯቸውን በቀላሉ የሚያስፈታቸው አይነት አልነበሩም። ጥረቴ ሁሉ ምን አቀረ? የኔና የእርሳቸው ወዳጅነት የሚገለጸው አንዳንዴ ጠርተው እንትናዬ ቢቢሲ ላይ የተነገረውን ሰማኸው ብለው የሚያጫውቱኝ ወሬ ቢጤ ሲኖርና ወይንም የደም ግፊቴን ለመለካት ወደ አልጋቸው ጎራ ስል ብቻ ነው። ከዚያ በዘለለ ከአንደበታቸው ጠብ የሚል ነገር የለም። ሲጀመርም ገጽታቸው ላይም ለውይይት የሚጋብዝ ነገር አይታይም። በእርሳቸው ስር የተከሰሱና በእርሳቸው ስር ይሰሩ የነበሩ እንደ እርሳቸው ሞት የተፈረደባቸው የቀድሞ ደህንነቶች እንዳጫወቱኝ ኮሎኔል ተስፋዬን ለመከላከያ ምስክርነት ጠርተዋቸው ነበር። ጭብጡም ወንጀሉን የፈጸምነው ታዘን ነው፣ ባንፈጽም ደግሞ የእኛም ሕይወት አደጋ ላይ ይወድቅ ነበር የሚል ነበረ። ኮሎኔሉን ትዕዛዞን ባይፈጽሙ ምን ያደርጓቸው ነበር በሚል ከዳኞች ለቀረበላቸው ጥያቄ ግንባር ግንባሩን እያልኩ እደፋው ነበረ ብለው እንደመለሱ የቀድሞ ደህንነት ወዳጆቼ አጫውተውኛል። ይሁን እንጂ ኮሎኔሉም ወዳጆቼም ተመሳሳይ የሞት ፍርድ ከመከናነብ አልዳኑም። ደህንነት ወዳጆቼ ለቤት ለወገናቸው ሲበቁ፣ ኮሎኔል ተስፋዬ ግን ለቤታቸው ሳይበቁ ቀሩ። ሊፈቱ ወራት ሲቀራቸው ሕይወታቸው አለፈ። አፈሩን ገለባ ያድርግላቸው። ሌላው ብቸኛው ሰው ጋባዤ አቶ መላኩ ተፈራ ነበሩ። መላኩ ተፈራ ቀይ መልከ መልካምና ሸንቃጣ ሲሆኑ አዘወትረው ሙሉ ሱፍ ይለብሳሉ። አለባበስ እንደ ፍቅረ ሥላሴ ወግ ደረስ ቢባልም በእኔ እይታ ግን በቀይ ሽብር ዞን ባሳለፍኳቸው ጊዜያት እንደ መላኩ ተፈራ አላየውም። በውርጭ በማያውቀው ሸንቃጣ ሰውነታቸው ላይ የሚያምር ሱፍ ለብሰው በጥልቀት አሻግረው የሚያዩ አይኖቻቸውን እየወረወሩ እግሮቻቸውን አከታትለው ሲራመዱ መድረክ ላይ የጣሊያን ሱፍ የሚያስተዋውቅ ጣሊያናዊ ሞዴሊስት ይመስሉ ነበረ። ከሰው ጋር ግን አይገኙም። እኔም ሆንኩ የቅንጅት አመራር አባላት ስለ ሰዎች የትውልድ ቦታ
ስለሚናገሩት ቋንቋም ሆነ ስለሌላ መለያ ማንነታችን የምንጨነቅ አይነት አልነበርንም። የቅንጅት አመራር አባላት ስለ እኔ ትውልድ ቦታ የሚያውቁ አይመስለኝም ነበር። በእውነት እኔም ብሆን ብዙ አስቤው የማውቀው ጉዳይ አልነበረም። በስምና በዝና እንጂ በአካል አግኝቻቸውም አላውቀው አቶ መላኩ ተፈራን የተዋወቅኩበት አጋጣሚ ግን አሁን ድረስ ይገርመኛል። አንድ ቀን ቁጭ ብዬ አቮካዶ ጁስ ስጠጣ መጥተው ካጠገቤ ተቀመጡና የሀገሬ ልጅ ነህ አሉኝ። ተዋወቅን። ማን እንደነገራቸው ግን አላውቅም። በወቅቱ ደግሞ የሰው ዓይን የሚገባ ማንነት አልነበረኝም። አካባቢያዊ አስተሳሰባችን ምን ያህል ስር የሰደደ መሆኑን አሳየኝ። ያሳስባል። በሌላ ጊዜ ከሁለት አንጋፋ የቅንጅት አመራር አባላት ጋር የጁስ ቤቷን ቆርቆሮ ግድግዳ ተደግፈን ጁሳችንን እየጠጣን ወጋችንን ስንኮመኮም አቶ መላኩ ተፈራ አንድ ጥግ ላይ የራሳቸውን ጁስ ከጠጡ በኋላ በተቀመጥንበት 3 ቦኖዎችን ቁጭ አድርገውልን ሄዱ። በ3 ብር 3 ጁስ መሆኑ ነው። ከጥቂት ቆይታ በኋላ ከሁለቱ አመራር አባላት አንደኛው የጋበዘን ሰው ማነው አንዱ ሲል ጠየቀኝ። አቶ መላኩ ተፈራ አልኩት። በድንጋጤ ሁለቱም ቦኖአቸውን አስቀምጠውልኝ ወጡ። እየተመላለስኩ ብቻዬን ተጋበዝኩባቸው። በ2007 ዓ.ም በድጋሚ ታስሬ ክሊኒክ አካባቢ ሳያቸው ግን ሽቅርቅርነታቸውና ሸንቃጣነታቸው አብሯቸው አልነበሩም። እድሜ ተጫጭኗቸዋል። ቀጥ ያለው ቁመናቸው ጎርፍ እንዳለፈበት ሰንበሌጥ ዘሟል። ፀጉራቸው ለምልክት እንኳን አንድ ጥቁር ሳያስቀር ነጥቷል። ፊታቸውና አንገታቸው አካባቢ ያለው ቆዳቸው ተሸብሽቧል። ወደ ክሊኒክ ጎራሉና ከእይታ የተሰወሩ። እኔም የዘመን ሻካራ መዳፍ አሽቶኝ አርጅቼ የሚያውቁት መልኬ ተለውጦባቸው ነው መሰለኝ ሰላምታም ሳይሰጡኝ አልፎኝ ሄዱ። የመፈቻቸው ጊዜ እንዳለፈ ሰምቻለሁ። ነገር ግን ፍርድ ቤት ሐሳባቸውን እንዲያቀርቡ ሲጠየቁ ስለ እስር ቤቱ አሉታዊ ይዘት ያለው ሐሳብ ሰንዝረሃል በሚል መፈታት ከነበረባቸው 3 ዓመት ተጨማሪ እንዲታሰሩ ተደርጓል። በብዙ ወገኖች ጩኸት ከስር ተፈተው ከተማ ውስጥ ለመገናኘት በቅተናል። ፍልሚያው ሲጀመር በደርጎች ዞን ካሳለፍናቸው ቀናት በአንዱ ታምሜ ሕክምና ብጠይቅም በሰዓቱ ስላልወሰዱኝ ዘግይተው በተደጋጋሚ በድምፅ ማጉያ ቢጠሩኝም አልወጣም ብዬ ተቀመጥኩ። ከብዙ ጥሪ በኋላ ኃላፊው ኤርሚያስ በደም ፍላት ሲንደረደር መጣ። የሚሽቆጠቆጥ እስረኛ አልጠበቀውምና ባሰበት። ሁለታችንም ባሰብን። ተጫጫህን፣ ተለያየን። የመጀመሪያው የጸብ ቀን መሆኑ ነው። ሁለተኛውና ያተዛዘበን ግጭት በዚያች በደርጎች ክልል ተፈጠረ። ጠያቂ ከውጭ እስረኛም ከውስጥ ሆኖ የቅንጅትን የድል ምልክት እያሳየ ሰላም መባባል ወንጀልም እንግዳም አልነበረም። በመሆኑም ቀድመን የመጣነው እኔና አንተነህ ሙሉጌታ ይህንኑ የድል ምልክት እያሳየን እንደ ጫካ ተገጥግጦ የቆመውን ጠያቂ ሰላም ማለት ጀመርን። እናም አንዱ በደም ፍላት የሰከረ ፖሊስ እየሮጠ መጥቶ እጃችንን እንዳናወጣ አስጠነቀቀን። በየትኛው ሕግ ይህንን ማድረግ ወንጀል እንደሚሆን ጠየቅነው። መልሱ ግን አታድርጉ ብያችኋለሁ ብቻ ሆነ። የእርሱ ያልተገባ ደም ፍላት የእኛንም ደም አሞቀው። አናቆምም አለን። እርሱም ምልክት ማሳየታችሁን ካላቆማችሁ ከቤተሰብ ጋር አትገናኙም፣ ተመለሱ አለ። ከመለስከን እንመለሳለን ብለን ስንመለስ ንትርክ ውስጥ እንደሆነን ያዩ አንዳንድ አዛውንቶች የእኛን ጸብ የጎረምሳ ጸብ አድርገውት እንደ ነገሩ በቁጣ ግርመም አድርገውን ወደ ጥያቄዎቻቸው ተጣደፉ። እነርሱን ተከትሎ የሚመጣው ዶክተር ብርሃኑ ዘንቢሉን እንደያዘ ምን እንደተፈጠረ ጠየቀና አስረዳ ነው። እንደዚህ ከሆነማ እኛም ብንሆን ቤተሰባችንን አናገኝም አለና ከኋላ ወደ ቤተሰብ ጥየቃ የሚገሰግሱትን ሁሉ አስቁሞ ነገራቸውና ተመለሱ። ቤተሰብም ማዶ ሆኖ በጭንቀት የሚሆነውን ያያል። የቤተሰብ ድንጋጤና ጭንቀት ምንም አያመጡም ብለው ቤተሰብ እንዳናገኝ ወደ ከለከሉን ኃላፊዎች በፍጥነት ተዛመተ። ወዲያውኑም ሁላችንም ቤተሰቦቻችንን መጠየቅ እንደምንችል ፈቀደ። ከኛ ተለይተው ቤተሰብ ያገኙት አዛውንቶች ምናልባት 2 ቢበዛ 3 ደቂቃዎችን ከኛ በላይ ቤተሰባቸውን ለማነጋገር ችለው ይሆናል። ተዛዘብን።
ከቤተሰብ ጥየቃ ጋር በተያያዘ ከደርጎች የተሰጠን አንድ ጠቃሚ ምክር ነበር። በዚህ አጋጣሚ ላንሳው። በማዕከላዊ ቆይታችን ወደ ቤተሰብ ጥየቃ ስንሄድ ለአለባበሳችንም ሆነ ለገጽታችን ምንም አይነት ጥንቃቄ አናደርግም ነበር። ደርጎች ከረዥም ዓመታት የእስር ተሞክሯቸው ያካፈሉን ሰው ከታሰረ በኋላ የሚኖረው ለቤተሰብ ነው፣ ላይመቻችሁ ሊከፋችሁም ይችላል፣ የሚጠበቅም ነው። ይህንን ግን ቤተሰባችሁ ፈጽሞ ሊያውቅ አይገባውም። በተቻለ መጠን ወደ ቤተሰብ ስትሄዱ ያላችሁን ልብስ በንጽህና ለብሳችሁና ተቀባብታችሁ ሊሆን ይገባል። ምክንያቱም ቤተሰብ ሲመጣ አምሮባችሁ ካየ ሁል ጊዜም እንደዚሁ ተመችቷችሁ እንደምትኖሩ እያሰበ ይጽናናል። ስለ እናንተ በቤተሰብ ላይ የሚወድቀውን ጭንቀትም ትቀንሳላችሁ የሚል ነበር። ለብዙዎቻችን ጠቃሚ ምክር ነበረ። ከዚያ በኋላ አቅም በፈቀደ አንበር ጭቃውንም ዜኑትንም ገዝተን ወይንም ተውሰንም እንቀባ ጀመር። በተለይ እኔ ምክሩን ከልቤ ተቀብየዋለሁ። አሁንም ድረስ እየጠቀመኝ ይገኛል። በሁለተኛው ስር ወቅትም ተጠቅሜበታለሁ። በሳምንት 2 ቀን ብቻ ቢሆንም። የደርግ ሰዎች ከሰኞ እስከ ዓርብ የድሮቹን ደርጎች ፈጽሞ አይመስሉም፣ ከመላኩ ተፈራ በስተቀር። ጉስቁልናቸው ይታያል። አለባበሳቸውም ቢሆን እንደ ነገሩ ነበር። በደርግ የክስ ፋይል ከታሰሩት ውስጥ ወደ 60 ያህሉ ሥራ ነበራቸው። የቀን ደሞዛቸው ደግሞ 2 ብር ብቻ ነበር። በወር 60 ብር ገደማ መሆኑ ነው። ዋና ዓላማው ግን ራስን ከእስር ቤቱ ውጣ ውረድ አርቆ አእምሮን በሥራ ለመወጠር እንጂ ለገንዘብ አይመስለኝም። ምናልባት ለአንዳንዶቹ ሳንቲሙም የሚደፍንላቸው ቀዳዳ ሊኖር ይችላል። ማሞቂያና ፍሪጅ በስሙኒ የሚያገኟቸው አገልግሎቶች ነበሩ። በየጣራው ላይ የተቀደዱ ቆርቆሮዎችን መጠገንና ሌሎችንም የአናጢነት ሥራዎች ይከውናሉ። እሁድና ቅዳሜ ሲመጣ ግን ከሰኞ እስከ ዓርብ በሥራ ተጠምደውና ተጎሳቁለው የሚያውቋቸውን ሰዎች ፈልገው ያጧቸዋል። በጣም በጠዋት ጀምሮ ሻወሮች ወረፋ ይበዛባቸዋል። ከሴት ጓደኞቻቸው ጋር ወደ መዝናኛ ቦታ ለመሄድ የቀጠሮ ሰዓት የደረሰባቸው እንጂ በሽቦ አጥርና በትልልቅ አጉሯ ተጠልለው በሩቅ ሰላምታ የሚሰጧቸውን ቤተሰቦች ለተወሰኑ ደቂቃዎች ለማግኘት የሚጣደፉ አይመስሉም። እሁድና ቅዳሜ መሽቀርቀርና መሽቀርቀር ብቻ ነበር ስራቸው። ሻወር ቤት በር ላይ የሚገኘው ወደ ጎን የረዘመው መስታወትና ከስሩ ያሉ ቧንቧዎች ያለ እረፍት አገልግሎት ይሰጣሉ። ሳምንቱን ሙሉ እንደ ሙጃ ሲያድግ የነበረ ፂም ድራሹ ይጠፋና ከስሩ የቀድሞ የደርግ ባለሥልጣናት ቀስ እያሉ ብቅ ይላሉ። የልብስና የፂም ሽቶዎች መዓዛ ውህድ በአየር ላይ ሲነፍስ ለሀብታም ቢሆን የሀብታም ሰርግ ላይ የታደሙ ሊመስሎት ይችላል። ከዚያ ደርጎች የሚያምሩ ሱፎቻቸውን ደርበው ወደ ቤተሰብ ጥየቃቸው ሲያመሩ ይታያሉ። የዚያን ቀን ፈገግታ ከገጽታቸው አይለይም። ጨዋታ ያነሰው አይደል? አንዳንዶች የደርግ አባላት ያን ያህል ዘመን ተመላልሰው የጠየቋቸውን ሰዎች የመጡበትን ቀንና ያመጡትን መጠየቂያም ሳይቀር እየመዘገቡ ያስቀምጣሉ። ደህንነቱ አሌክስም የመጨረሻ ልጃቸው ከእጮኛው ጋር መጥቶ 10 ብር እንደሰጣቸው ነግረውኛል። በሌላ ጊዜ ግን ፈጣሪ አሮጊቴን ደህና ያድርግልኝ፣ ተመላልሳ ለዓመታት የምትጠይቀኝ እሷ ብቻ ነች ይሉ ነበረ። አሌክስ ከታሰሩ በኋላ 3 ልጆቻቸው በእርዳታ ወደ ካናዳ፣ አሜሪካና ግብፅ በመሄዳቸው ሸክም አልነበረባቸውም። ጭንቀታቸው የአሮጊታቸው ደህንነት ብቻ ነበረ ይለናል ጉምቱ ፖለቲከኛ አንዱዓለም አራጌ 3000 ሌሊቶች በሚለው መጽሐፍ ላይ እንደጻፈው። እኛም ለታሪክ ማስታወሻ እንዲሆነን ለዛሬ ያቀረብንላችሁ። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።